የተከበራችሁ የሚዲያ ቻናል ቤተሰቦች እንዴት ናችሁልኝ? ከኔ በሰላም አልሐምዱሊላህ። ኢንሻአላህ ሁላችሁም በያላችሁበት ሰላምና ጤና እንድትሆኑልኝ መልካም ምኞቴ ነው። ያው እንግዲህ ከመዳም ኩሽና ብቅ ብለናል ማለት ነው። የሰሞኑ ጉንፋን እንግዲህ እንዲወረድሽኝ ወርዶብናል። መቼም አልሐምዱሊላህ እንግዲህ በዝንጅብሉም በሎሚውም ያው ሕክምና በቤታችን ማለት ነው። እና ኢንሻአላህ ዛሬ በአንዲት ርዕስ ብቅ ብያለሁኝ። አንዲት ስሟ እንዲገለጽ የማትፈልግ ሰው ላይ የምትኖር እህቴ ምናልባት እንግዲህ አንዳንድ እህቶች ሊማሩበት ይችላሉ በማለት ከራሷ ህይወት ተሞክሮ እንዲህ ስትል እንግዲህ ምናልባት አንዳንዶች ልብ ሊገዙ ሊማሩ ይችላሉ። ያው በመሰረቱ ይሄ እንደዚህ አይነት ነገር አዲስ አይደለም። ብዙ ጊዜ አውርተንበታል። በየሚዲያው በየቦታው ተወርቷል፣ ተመክረናል፣ ተነግረናል። ግን ልብ የገዛም ገዝቷል፣ ልብ ያልገዛም አሁንም ድረስ እንግዲህ እየተጎዳ ብዙ እህቶቻችን በየቦታው እያለቀሱ ራሳቸውን ጤናቸውን እያጡ ነው ያሉትና ያው እንግዲህ ኢንሻአላህ የአንዲት እህታችን ታሪክ ያው እንደዚህ ስትል ትቀጥላለች። እህታችን ያው እንዳልኳችሁ የምትኖረው ሳውዲ ነው። መጨረሻ ላይ እሷ እንግዲህ ዋናውን ሀሳቦቿን ነው በጽሁፍ ያስቀምጠችልኝ። በይበልጥ ግን በውስጥ በሪከርድ አውርተናል እና እህታችን ነዋሪነቷ ሳውዲ ሲሆን የኔ ጉድ እንዴት መሰለሽ፣ እኔ እና እሱ የተጋባ ነው እዚህ ሳውዲ ነው። አንድ ወንድ ልጅ ወልደን ልከናል። ያው የሰውዲ ወንድ ታውቂያለሽ፣ ስራ ሲያገኙ ሲያጡ ነው። ከሱ በይበልጥ ለቤት ኪራይ፣ ለአስቤዛ፣ ለቤተሰብ፣ ለልጃችን ወጪ የማወጣው እኔ ነኝ። በጣም እንደሚወደኝ ነው የሚነግረኝ። እኔም ወደዋለሁ። አንዳንዴ በተለያዩ ሰበቦች እንጣላለን። እስከ 15 ቀን እንኳረፋለን። ጥፋቱ ከኔ ባይሆንም እንኳን ይቅርታ ጠይቀዋለሁ፣ እንታረቃለን። ብቻ በዚህ ሁኔታ 7 ዓመት በትዳር አስቆጠረን። ከአመት በፊት ከስራ ሲመለስ ተያዘ። እኔም በጣም ደነገጥኩ፣ አለቀስኩ። ግን ምንም ማድረግ አልችልም እና እስር ቤት እያለ ብር እልካለሁ። ከ6 ወር የእስር ቤት ቆይታ በኋላ ሀገር ገባ። ቤት ነበረን፣ ያው የጋራ ቤት ማለት ነው። እንግዲህ አብዛኛው ሰው ላይ የሚኖረው ቤት ነው እንዴ፣ የጋራ ቤት ያው ብዙ ነገር አብሮ የሚሰራው ይደረጋልና ብስሚላ ቤት ነበረን። እሱን ላስተካክል ሲለኝ 170 የኢትዮጵያ ብር ላኩለት። ከተወሰነ ጊዜ በኋላ አስተካከልኩ ወይ ስለው ገና ነኝ አለኝ። እሺ ብዬ ዝም አልኩት። ከወር በኋላ ደውሎ ኑሮ አስጠልቶኛል አለኝ። ቤቱን አስተካከልና እኔ እመጣለሁ ስለው አይቻልም፣ ምን ይዘሽ ነው የምትመጪው? ስሪ አለኝ። እየከፋኝ እየደከመኝ አገሬ መግባት እየፈለኩኝ እሱ ምን ትሰሪያለሽ ስሪ ስላለኝ ብቻ እሺ ብዬ የእሱ ቃል አክብሬ ስራዬን ቀጠልኩኝ ትላለች። ከተወሰነ ጊዜ በኋላ ዱባይ ልሄድ ፓስፖርት አስቀጥሬያለሁ፣ ብር ላኪልኝ አለኝ። ቤቱን ሳያስተካክል ለምን ትሄዳለህ ብለው በቃ ሁለታችንም መስራት አለብን አለኝ። እሺ ብዬ ያለኝን ከራሴ የሌለኝን ገና ወደ ሳውዲ ከመጣች አመት እንኳን ካልሆናት እህቴ ተበድሬ 350,000 የኢትዮጵያ ብር ላክለት አለች። እንግዲህ ዱባይ የሚሄድበት ነው ማለት ነው። የ350,000 የኢትዮጵያ ብር ላኩለት። ፕሮሰሱን አሟልቶ ዱባይ ገባ። ዱባይም ገብቶ ስራ ቶሎ አላገኘም ነበርና የምበላበት የምጠጣበት ብር አጥቻለሁ ላኪልኝ ሲለኝ እኔም በጊዜው እጄ ላይ ስላልነበረ፣ ነገር ግን ከድሮ ጀምሬ የማውቃት የምትወደኝ የመወዳት እየተደዋወልን የምናወራው ጓደኛዬ ሳውዲ ኑሯ ከሳውዲ ወደ ኢትዮጵያ ገብታ ከኢትዮጵያ ወደ ዱባይ የሄደች ጓደኛዬ ነበረች። እሷን ደውዬ ያለውን ነገር አማክሬያት ብር እንድትሰጠው እኔ ለእሷ ቀስ ብዬ እንደምሰጣት ነገርኳት። እሻለችኝና
ብሩን አስገባችለት። ያው አንዳንዴ እንዳይደብረው ሀገሩም ሁሉም አዲሱ ስለሆነ አብሽር በይው ብዬ ስልክ ሰጠኋት። እሷም እሺ አለችኝ። ከዛ ከተወሰነ ቀናት በኋላ ስራ ገባ። ስራ እየሰራ 7 ወር በስራ ላይ ቆየ አለች። 7 ወር በስራ ላይ ቆየ። ከ7 ወር በኋላ ግን እሷም እሱም እንኳን ወደ እሷ ሊደውሉ አይደለም እኔ ስደውልላቸው ራሱ ሁለታቸውም ስልክ ማንሳታቸውን ተው አለች። ከዛ ምን ሆነ ነው ብዬ ስጠይቀው ደጋግሜ አይመልስልኝም ነበረ። መጨረሻ ላይ ምን ሆነ ነው ብዬ ስጽፍለት ምንም እንኳ ትደነግጣለች፣ ትታመማለች፣ ያለችው በሰው ሀገር ላይ ነው ሳይል ዝም ብሎ እንደ ቀላልና እንደ ተራ ነገር አግብቼ ነው አለች። አግብቼ ነው ሲለኝ ወላሂ እየቀለደ ነበር የመሰለኝ። አትቀልድ፣ ምን ሆነህ ነው ስለው ሲጋቡ የተነሱትን ፎቶ ካላመንሽ ይኸውልሽ ብሎ ላከልኝ። ሲልክልኝ ያቺ የምወዳት የማውቃት አብረን ያደግን አብረን የኖርን አብረን የተማርን አብረን በስደት ብዙ ያሳለፍን ጓደኛዬ የምላት ብር እንድትሰጠውና እየደወለች እንድታጠናክረው ስልክ ቁጥሩን የሰጠኋት ጓደኛዬ ናት። ለብዙ ሰዓት መልስም ሳልሰጥ ውሸቱን ነው ቅንብር ነው እንዲሁም ደግሞ ፕራንክ ሊያደርገኝ ነው በማለት አላመንኩትም ነበረ። ከተወሰነ ጊዜ በኋላ እዛው ዱባይ የምትኖር የአክስቴ ልጅ ነበረች እና እውነት ነው ውሸት እንደዚህ አለኝ የሰማሽው አለ እንዴ ብዬ በጽሁፍ ብቻ ጠይቋት። በጽሁፍ ብቻ ስጠይቃት እኛ አንቺው ድረሽበት አንነግርሽም ብለን ነው እንጂ ወሬውን ሰምተናል፣ ግን ይገቡ አይገቡ እርግጠኛ አይደለሁም። ሊጋቡ እንደወሰኑና በፍቅር እየዋሩ እንደሆነ ደርሰንበታል አለች። እኔም በንዴት ታዲያ ለምን አልነገርሽም ብዬ እሷን ሰደኳት። ምናልባት እኛም ያየነውን እና የሰማነውን ነገር ማመን ስላቃተን እንደገና ደግሞ እኛ ብንነግርሽ ላታምኚ ትችያለሽ፣ ሁሉንም ነገር በራስሽ መንገድ ድረሽበት ብለን ነው በማለት መለሰችልኝ። የዛኑ ቀን ታምሜ ያደርኩ። በቀጣይ ቀን ስራዬን ወጥቼ እረፍት ቤት ወይም ኢጃዛ ቤት የነበሩ ጓደኞቼ ሐኪም ቤት ይዘው የሚሄዱ ለ2 ቀን ያክል ሐኪም ቤት ተኝቼ ተመልሼ ወደ ኢጃዛ ቤት ተቀመጥኩኝ። ለብዙ ሰዓት በጣም ታመምኩኝ፣ ተናደድኩኝ፣ ማመን ሁሉ አልቻልኩም ነበር። ነገር ግን የሆነው ነገር እውነት ነው። ምንም ማድረግ ስለማልችል ራሴን አረጋግቼ ወደ ነበርኩበት ወደ ስራዬ ተመለስኩኝ። ከዛን ከተወሰነ ጊዜ በኋላ እሷን ስደውልላት አታነሳም። በጽሁፍ ምን ፈለግሽ፣ ምን ልርዳሽ ብላ መለሰችልኝ። እውነት ነው ተጋብታችኋል ብዬ ስላት አዎ ተጋብተናል አለች። አንቺ ጨካኝ እንዴት አደረግሽ ስላት በእኔ ያልተጀመረ ምን ችግር አለው? ከፈለግሽ ለ2 ማደር እንችላለን፣ ካልፈለግሽ ልቀቂልኝ አለች። ለቅቄልሻለሁ እዛው እንዳያሻሸው አልኳት። እንዳያሽ ያዡ አልኳት እና በዚህ ሰዓት አለች። በዚህ ሰዓት እኔ የቆጨኝ ያመመኝ ለህመም ለበሽታ የሰጠኝ በእርግጥ እሱም የሰራ ስራ አይደለም። 7 ዓመት ሙሉ በትዳር ስንኖር ያሳለፍኩት ጊዜ ገንዘቤ እስር ቤት በነበረ ሰዓት እሱ ወደ ዱባይ እንዲገባ ብዙ ነገር አክስሬያለሁ። ከእኔ አልፌ እስከ እህቴ ብዙ ወጪ አውጥቻለሁ። ያን ሁሉ ብር መልሰልኝ ስለው አላቅልሽም የትኛውን ብርሽን ነው ብሎ ብሬን ካለኝ እንደገና የተጀመረ ያላለቀ የሁለታችንም የጋራ ቤት ነበርና ቤቱንም አያገባሽም የኔ ራሴ ነው ብሎ ሁሉንም ነገር ካለኝ እስካሁን ያልካገኝና ያንቺ አይደለም ወይም አያገባሽም ያለኝ ነገር ቢኖር ልጅን ብቻ ነው ትላለች። እና ዋናው መልእክቷ እህታችን ለብዙ እህቶች ምናልባት ሊማሩበት ይችላሉ። በመሰረቱ መጀመሪያ ላይ እንዳልኳቸው ይህ ነገር አዲስ አይደለም። ብዙ እህቶች እንደዚህ አይነት ነገር ያሳለፉት ህይወት ነው እና ዋናው ነጥብ ይቺ እህታችን አሁን ቤቷን ቤተሰብ ያውቀዋል። ብሯን ግን ለሱ እንደምትልክ
ቤተሰብን የሚያውቀው ነገር የለም። በእሷም ብር ዱባይ መግባቱን አያውቁም እና ይህንን ብር አሁን እንዲሰጣት በማንም ልታስገድደው በማንም ልትይዘው አትችልም። በመሰረቱ እሷ ደህና ከሆነች ያው ይብላኝለት ለሱ እምነቱን ለካዴ ብዙ አብሯት ያሳለፈውን ሚስቱን የልጁን እናት እንደዚህ ያደረገ እንጂ ለእሷ ደህና ከሆነ ጤና ከሆነች ይሄ ብር አልሐምዱሊላህ በዚህ ሰዓት ሰርታ የምትተካው ነገር ነው እና ከብሩ አልፎ ነገር ግን ቤቴንም አላቅልሽም በገዛ ብር የሰራሁት ነው ብሎ እስከ ቤቴ ድረስ ነው የካደኝ። ቤቱን ያው እንግዲህ ቤተሰብን ስላለበት በቤት ዙሪያ ያው ቤተሰብ በህግ የያዘውና በህግ የሚያስጨርሰው ነገር ይኖራል እና እህቶቼ አንዳንዴ ፍቅር ውስጥ የትዳር ውስጥ ስንገባ ዳግም የማንጣላ እንደዛው መጀመሪያ እንደነበረ ሁሉም ነገር በዛው የሚቀጥል ይመስለናል። ነገን አናስብም እና በዙሪያችን ያሉ ቤተሰቦች የእውነተኛ የሆኑ ዘመዶች በእርግጥ የሁሉንም ምክር የሁሉንም ነገር መስማት የለብንም፣ ግን ደግሞ መስማት ያለብን አለ መስማት የሌለብን አለና አንዳንዴ የቤተሰብ ምክር በተለይ የቤተሰብ ምክር ብንሰማ ጥሩ ነው ማለት ነው። በህይወታችን ዙሪያ ቤተሰብ ምንም ያገባል ሁሉም እኛው እንደፈለግን እናደርጋለን እንል እንገባበት እና እንደዚህ ነገሮች ሲበላሹብን ዳግም ወደ ቤተሰብ መሄዳችንም መዞራችንም እንዳይቀር ማለት ነው። ከህመሙ በላይ ህመሙ ደግሞ የሚያማቸው ቤተሰብም ተይ ብዬሽ ነበረ እኛን አልሰማ ብለሽ ደግ አደረገሽ ስትባሉ ወይ በጣም ነው የሚያመው። ምክንያቱም ወይ ከቤተሰቦቻችሁ አልሆናችሁም ወይ ከልዳራችሁ አልሆናችሁም። ከሁሉም የወጣ ጎመን ነው የሚል ሀገሬ ሰው እንደዛ ሆናችሁ መሀል ቦታ ላይ ስትሆኑ የበለጠ ያማችኋል ማለት ነው። እና ቤት ስትሰሩ ብር ስትልኩም ብር ስታስቀምጡም እንደኔ ቤተሰብ ቢያቅ ቤተሰብ ቢገባበት ባይነኝ። መቼም ምንም ቢሆን ምንም እናትና አባት የልጁን መጥፎ የልጁን ውድቀት የልጁን ህመም የልጁን ለቅሶ አይመኝም። ሌላውን ተውትና እናትና አባት በቃ እህት ወንድም እንኳን ብታዩት እናትና አባት የግድ ቢያቅ የተሻለ ነው ማለት ነው። ሁለተኛው ነገር ደግሞ በእርግጥ እኔ ስለ ሴት ጓደኛ ምንም እንደምንም አላውቅም። ምክንያቱም ጓደኛ ስንይዝ ይሄን የሚያመጡብናል ብለን አይደለም ብዙ ጊዜ አምነናቸው ወደናቸው ነው። ጓደኝነት ማለት ግን እንኳን እንደዚህ በትዳር ላይ ባልን ማግባት አይደለም ራሱ ሚስጥርን የሚደብቅ ችግራችሁ ችግሩ የሆነ ደስታችሁ ደስታው የሆነ ቢያንስ በቃ እናንተ እናታችሁን የሚረዳችሁ ሰው ነው ጓደኛ ማለት እንጂ እንደዚህ አይነት ጓደኛም አይባልም። ያው ጓደኛ ስንይዝ ጓደኛ ብንመርጥ ጥሩ ነው ማለት ነው። በመሰረቱ የሰው ውስጥ የሚያውቀው አላህ ነው እንጂ እኛ ምንም የምናውቀው ነገር የለንም ማለት ነው። እና እንዲሁም ደግሞ እንግዲህ ባሏን ያገባችባት ጓደኛዋ ቢያንስ ሚስት እንዳለው ትዳር እንዳለው ልጅ እንዳለው ያወቀች ሚስቱንና ልጁን አይኗ እያየ ጥሏቸው ወደ እሷ ሲሄድ ነገ ከነገ ወዲያ ደግሞ እኔም እንደዚህ ከወለድኩ በኋላ ከኔ የተሻለ ወይም ደግሞ እንደዚህ በሆነ አጋጣሚ መለያት ሲመጣ እኔንም እንደዚህ ጥሎኝ እናስቀምጠው ይሄዳል ብላ ነበር ማሰብ ያለባት። ነገር ግን የሁላችንም አስተሳሰብ እና የሁላችንም ፍላጎት የተለያየ ነው እና ለህልቦና ይስጠን ህሊና ይስጠን ነው የምንለው። ይቼታችን መጨረሻ ላይ ዱዓ አድርጉልኝ ብላለች። እህቶቼ ዱዓ አድርጉልኝ፣ ያለሁበት ስሜት ጥሩ አይደለም፣ ውስጤ በጣም ተጎድቷል፣ ስራ ራሱ መስራት አልችልም፣ ተስፋ ራሱ ቆርጫለሁ፣ ከአሁን በኋላ ሰራው አልሰራው ምንድን ነው ልፋቴ ምንድን ነው ውጤት እያልኩኝ መጥፎ ስሜት ውስጥ ነው ያለሁት። ይሄን ነገር ከውስጤ እንዲያወጣልኝ እንድረሳና አላህ ለኔ የተሻለውን እንዲተካኝ ዱዓ አድርጉልኝ ብላለች። ኢንሻአላህ አላህ እንግዲህ ለሁሉም ነገር መልስ አለው። ያ ሁሌም ቢሆን በዳይ ከመሆን ተበዳይ መሆን የተሻለ ነው። በማንኛውም ነገር ላይ መታገስ መቻል። ምክንያቱም አላህ አንድ ነገር ሲወስድባችሁ ለእናንተ የተሻለ ነገር ይዞ ነው ማለት ነው። ኢንሻአላህ እንግዲህ ይመስላል የዛሬው። አብሽሩልኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ማበረታቱ ማለት ነው። አሰላሙ አለይኩም።